እና አንዳንዴ ስሙ ለግጥም የሚመች ሰው አለ። አንዱ እኔ ነኝ። እንግዲህ አመሰግናለሁ። እንዳልከው አይነት ሰው ባልሆንም ቀብራራም አይደለሁም፣ አልፈራምም አይደለም። የማልፈራው ማንን መሰለህ? ሰው እንዲያውም እፈራለሁ፣ አጋንንትን ግን አልፈራውም በፍጹም። ዘው ብዬ ጠንቋይ ቤት ገብቼ ሙልጭ አድርጌ ወጥቻለሁ። ደህና አድርጌ አጥረግርጌ ወጥቻለሁ። ሰውን አልፈራም። አጋንንቱን አልፈራም። ሰውን ነው የምፈራው። ሰውን ነው የምፈራው ስል ምን መሰለህ? ሰው ሙልጭልጭ ነው። ውሃ እንደነካው ሳሙና እጥፍ እጥፍ ይላል፣ ይክዳል። ከሃዲ ነው ሰው። ሰው አስቸጋሪ ነው። እግዚአብሔር ሰውን አባብሎ ነፃ ፈቃዱን ተጠቅሞ ነው የሚይዘው። ሰይጣንን ግን በስሙ ኃይል ትይዘዋለህ። በስላሴ ስም በኢየሱስ ስም ካልቆይ በቃ ትይዘዋለህ። የትም አባቱ አይሄድም። እና እኔ አጋንንትን ነው የማልፈራው። በተቃራኒ ነው እንግዲህ እኔ እና አመሰግናለሁ ወንድሜ፣ እግዚአብሔር ያክብርልኝ። ግጥም ሌላ ጊዜ ሙሉ ግጥም ገጥመህ ናና እስቲ እንስማው ግጥሙን። በቃ በአማርኛ በትግርኛ አቀላቅሌ ባረ በፈለከው ችግር የለውም። በፈለከው ግን እኔን አይደለም በኪዳነ ምሕረት ስም ወይም በመድኃኔዓለም ስም በምትወደው ታቦት ግጥም ገጥመህ ናና እንላለን። ግጥም ማቅረብ ይቻላል። እናመሰግናለሁ ወንድማችን። እሺ፣ አመሰግናለሁ። መልካም ምሽት። እሺ። ስለማስታወሻ ትዳር 3 ሰዎች ናቸው ዛሬ ያሉት። ሌላ ወይስ ከዚህ ሰላም እንዴት ነህ? ጻፊው ሰላም እንዴት ነሽ? ሰላም ነው ተስፋዬ። እግዚአብሔር ይመስገን። ሲዘጋ እኮ ነው ልሞክር ብዬ ገባ። እንዴት ናቸው? እድልሽ ነው። እንዴት ነው? መጥቼ ነበረ ሱቅ ላይ አልተገናኘንም በአጋጣሚ። ኧረ መቼ መጥተሽ ነበረ? አስታውሰኛ? አይ እንዴት አድርጌ ላስታውስሽ? አሁን እንዴት ያለፈው ጊዜ ከ3 ወር 4 ወር በፊት ተደዋውለን ነበርና መጥቼ ነበረ ሱቅ ግን አላገኘሁም በአጋጣሚ። ግን ስላድኖ ምናምን ገዝቼ ወጣሁ። ከዛ መቅጠሪያ ሱቅ እኮ ብዙ አልቀመጥም፣ አልገኝም። ምክንያቱም እኔ እዛ የለም ማለት ሰው ቀጥሬ ነው ልሄድ የምችለው ወይም ደግሞ የምክር አገልግሎት ለመስጠት በምችልበት ጊዜ ነው የምሄደው እንጂ በየቀኑ እዛ አልገኝም። እዛ ነው በአጋጣሚ ነው የመጣሁት። እኔማ ማለት እንትን አልደወልኩም፣ ዝም ብዬ ነው የገባሁትና በአጋጣሚ አላገኘሁም። እና ስልኬንም ትቼልህ ነበር ከእሷ ጋር። አሁን ለሳምንት ነው የምቆየው፣ ግን ከደወለ ጥሩ፣ ካልደወለ ግን ይሄ ነው ስልኬ ብዬ ይህንንም ስልክ ትቼላት ነበር። እሺ ይዘዋለሁ። እሺ አሁን ላይቭ ላይ መተሻል። ምንድን ነው? ላይቭ ላይ ገብቻለሁ። እሺ እንትን ለመጠየቅ ፈልጌ ነበር። የሆነ ስቀጠቅጥ ዝም ማለት አሁን ነው ስቀጠቅጥ፣ ባለፈው ሳምንት የሆነ ጥሩ ነገር ስሜት አልተሰማኝም እና ስቀጠቅጥ አሁን በሚያየሁት ማለት ነው ቀጥቅጬ አስሬ ስተኛ ምናምን ተይኝ እባክሽ አሁን ኦፕሬሽን አድርጌያለሁ የሆነ ቦታ አልሄድኩም አለች። ቀጥቅጬ የጓደኛ አዲስ የገባ ምናምን ብዬ ስቀጠቅጥ ማለት ነው አስሬ ተኛው። በህልሜ ያየሁት ግን ልጅቷ ማለት ነው ሁለተኛ ጊዜ ፊቷን አሳይታኛለች ማለት ነው። ግን ተይኝ የሆነ ቦታ አልሄድኩም አሁን ለራሴ ኦፕሬሽን አድርጌ ተኝቻለሁ አለች። ግልጽ እኮ ነው ያሳየሽ። በቃ ተይኝ እኮ ማለት ኦልሬዲ አንቺን መፈታተን አቆማለች። የላከችው መንፈስ ግን መልሶ እሷን ሄዶ እየደቆሳት ነው። አሁን መላክ አቆማለች። የመጣው ከሷ የሚመጣው መንፈስ ምን መሰለሽ? መተት ሳይሆን ከክፋቷ ወይም ከንዴቷ የሚመጣ የቡዳ መንፈስ ነው። ባይዘው ከሰው የሚመጡ ብዙ መናፍስት አሉ። አንደኛ መጀመሪያ መተት ያደርጉና ከዛ መተቱን መላክ ካልቻሉና ከተናደዱ ወይም ደግሞ ተስፋ ከቆረጡ ግን ክፋታቸው ይመጣል፣ ንዴታቸው ይመጣል፣ እልሃቸውም ደግሞ ይመጣል። ሲመጣ ግን ተልኮ አይደለም፣ ራሱ ተነስቶ ነው የሚመጣው። መጀመሪያ በገንዘብ ይመጣል፣ በኋላ አልሞት ባይ ተጋዳይ ሆኖ ላለመሸነፍ፣ ለመቅጣት፣ ላለመሸነፍ፣ ለመበቀል ከዛ ወራቱን በፊት ማለት ነው አሁን 6 ወር 7 ወር ምናምን ይሆናል። በስራዬ ቦታ ነው የሚሰራው። የሆነ ልብስ እንትን በጣም ትልቅ ሞላውና እዛ መጣች
እና መጣች። ሰላም አንባባልም፣ ምክንያቱም በጣም ዲፕ እንትን የገባንበት ጊዜ ነበር። ማለት ተጣልተናል። እኔም ከእሷ ርቅ ያለው ከክፎች ራቁ ሲልም እግዚአብሔር እንደዚህ ስለሚል ከክፎች ከሁሉም ርቅ ያለው እና ከእሷ ጋር ተጣልቻለሁ። ለምንድን ነው ሰላም ምላት? ሰው ስራ ቦታ መጣ። ለምንድን ነው መጀመሪያ እኔ የምለብሰውን ልብስ የስራዬ ልብስ አለ፣ እንደዚህ ሱፍ ነው የምለብሰው እና የስራዬን ልብስ አይነት ለብሳ መጣች ሱፍ። ገርሞኝ አያትና የሆነችው ልጅ እያስተማርኳት ነበርና አያትና ገረመኝ። ከዛ ደኔ ነው የምትመጣው። የእውነት ነው በህልም ነው? በእውነት እንጂ በእውነት ሰላቢ እኮ ነው ለሰላም እውነት ነው አውቃለሁ። ይሄንማ ከእሷ እንደመጣማ አውቃለሁ። ህይወቴ ድብልቅልቅ ብሎ ነበር። አንቺ አይነት ነገር ሁልጊዜ የሚያምራት ከሆነና አንቺ አይነት ነገር የምትፈልግ ከሆነ ሰላቢ እኮ ነው። እውነት ነው። እና ገረመኝና ዝም አልኳት። ምክንያቱም አውቃለሁ እንደማትሰራ። ግን ለምንድን ነው የለበሰችው ምንትንም አላልኩም። በቃ ለመጣችና ሰላም አለችኝ። እኔ ደግሞ ምንድን ነው የምታደርግ ያለች እንጂ አይገባትም እንዴ ብዬ ኧረ እባክሽ ተቀይመሽኛል እንዴ በሰላም በይኝ እንጂ ብላ በኃይል ቀርባ ሳመችኝ። ስስመኝ የሆነ ቫይብሬሽን ነው ሰውነት የተሰማ። ግማሽ ፊቴ ደነዘዘ። በቃ ከዛ ገባኝና ተጠርቼን በሄድፎን ስለተጠራው ሄድኩኝ ወደ እንትኑ ማለት ነውና ገባኝና ማተንኩ። ግን ማታ መጥቼን ቀጠቀጥኩ። እንዳሳደሰችው ገባኝ ማለት ነው። በመሳም ማለት ነው። ማሳደስ ብቻ አይደለም ሰላቢም ነው። ማሳደስ ለተንኮልም ለምንም አንቺ እንዳትነቂ ለማደንዘዝም ነው። ይሄ ግን ሰላቢ ነው። ኦልሬዲ የደንቡን በወርቦር ያደርሳል ማለት ነው። ስለዚህ ብትቺ ማለት ነው ድጋሚ ይሄ መንፈስ ከሷ ወደ አንቺ እንዳይመጣ እንዲነግራት አድርገሽ ቀጥቀጣሽ ላኪ። በደንብ አድርገሽ ወደ ራሷ ላኪ ስልሽ ራሱ መዝሙረ ዳዊት ላይ እግዚአብሔር ስለሚያዝ ነው። በእኔ ላይ እንደሆነብኝ በእነሱ ላይም ይሆንባቸው ይላል። ባለፈው መዝሙር 11 መዝሙር 34 58 68 168 ብዬ የነገርኳችሁ ጥቅሶች አሉ አይደለም? እነዚህ ጠላት ባንቺ ላይ በተደጋጋሚ አልማር ብሎ ድግምት ሲደግምብሽ ወደ ራሱ ወደ ነበረበት እንዲመጣበትና እንዲቀጣው ማድረጊያ ነው። የማይማር ሰው ነው ታዲያ እንጂ ሰው አጋንንት ወደ ሰው አይላክም። ሰው እንዲቀጣ ይደረጋል ማለት በእሷ እኔ ብዙ ህይወት በቃ ብዙ ታሪክ ነው ያሳለፍኩት። ልነግር አልችልም ማለት አሁን እንትን የሚነገር በቃ ብዙ ነው ያሳለፍኩት ነው። ኬት መጣ እስከ ኖርማል አፓርትመንት አልጋዬ ላይ ኬት ይመጣሉ አይጦች። አላውቅም አልጋ ላይ ሲወጣ ነው አይጦች የሚመጡት። እሺ እና የአይጦች አሉ ደውዬም ቸክ እንዲያደርጉ። ኧረ ቤት ነው የሚገቡት፣ እዚህ አይጥ የሚባል የሚገባበት የለም። ቸክ አደረጉት። በቃ ቁጭ ብዬ ነው የማድረው። አልጋይ ላይ ስወጣ አልጋይ ላይ አይጦች ይመጣሉ። ብዙ ታሪክ ያሳለፍኩት። አሁን ይሄ ማለት በቀላሉ ነው የምልና ግን ከዛ ነቅቼም በእንደሱ ስል ፊቷን አንዴ እገልሻለሁ ብላኛለች። ፊቷን አሳይታ ተይኝ እገልሻለሁ አለችኝ። ግን እሷ መሆኗን አወቅኩ። አሁን መጨረሻ ላይ ደግሞ በቀደም አዲስ የገባ የታደስክ ብዬ ስቀጠቀጥ ጥሩ ስላልተሰማኝ ማለት ነው ተኝቻለሁ። ኦፕሬሽን አድርጌያለሁ። እኔ በስነ ስርዓቱ እኔ ላይ ድግምት የሚያደርጉብኝን እንዳትገላቸው ግን አስተምራቸው ብዬ ልኬ በደንብ ነው። ራሳቸው ስልኬን አያውቁትም። ደውለው ራሳቸው እንግዲህ የተላከ መንፈስ ስለሆነ ደውለው እባክህን መምህር በቃ ምናምን ብሎ ይናገራሉ። ምንድነው እኔ አይደለሁም። ይኸውልሽ ጸሎቱ እግዚአብሔርን ስም ጠርተን ስለሆነ የምንጸልየው ይሄ መዝሙረ ዳዊቱ ማለት ነው። ራሱ እግዚአብሔር ነው ስራ የሚሰራው፣ እኛ አይደለንም። እኔ ሄጄ አይደለም የምቀጠቅጠው ወይም ደግሞ በሆነ ዱርዬ አይደለም የማስቀጠቅጠው። ከእኔ የበለጠ አስተሳሰብ ያላቸው መላእክቶችና ቅዱሳን እንዲሁም የሁሉ ነገር ገዥ የሆነ እግዚአብሔር ነው ሄዶ የሚቀጣው። ስለዚህ እኔ የለሁበትም እዚህ ውስጥ። ቀጪው ራሱ ስለሆነ አይገለውም። አጋንንትን ምልክበት ከሆነ እውነት እኔም አንዴም ስብከት ሰምቼ የሆነ ሰው ከተበሳጨ ካናደዳችሁ ወይ እንትን ማለት እኔ ያልበደልኩት እሱ ከበደለኝ መርቀሬዎስን ላኩላቸው። መርቀሬዎስን ንገሩት አሉና እኔ የሆነ ኃላፊ ነው መርቀሬዎስን ነገርኩት። በጣም ነው የምወደው ሰማዕቱ መርቀሬዎስን ነገርኩት። እና የሆነ ማለት ወንድ አይደለም ወንድ ሆኖ ሴት ነው እነዚህ ሆሞች የሚባሉ ማለት ነው። እና እምነት የላቸውም እንትን የላቸውም።
ከዛ መቃሬሱን ስነግረው በቃ በህልሜ አይቻለው እኔ አማትባለው እሱ ልክ እንደ ፌስታል ሆኖ ይመጣብኛል። ከዛ ሳየው ግን ሰው ነው እሱ ነው። ከዛ መጨረሻ ላይ ይቅርታ መጥቶ ጠየቀኝ። አንቺ እምነትሽ ምንድን ነው አለኝ። ለምን አልኩት። ምንድን ነው እምነትሽ? ኦርቶዶክስ ነኝ አልኩት። እኔም እኮ እንደዚህ ነው እኔም እንደዚህ ነው ግን እኔ አላምንበትም ግን አንቺ በጣም እምነተኛ ነሽ እና ይቅርታ ብሎ ጠየቀኝ። ስለረገጠ ነው በፈረሱ በቃ መርቆሬዎስም እንደዚህ በጓደኛ በእንትን ታሪኩ ላይ ብቻውን ሆኖ የነበረበት ጊዜ አለ። ከሰው ርቆ ከነዛ ገጸ ከልብ የሚባሉ ጋር ብቻ አባቱ ካመጣቸው ካገኛቸው ፍጥረታት ጋር ብቻ የሆነበት ጊዜ አለ። ከሰው ርቆና ብዙ ጊዜ የሚከዳ ጓደኛ እንደዚህ የሚያስጨንቅ የሆነ የማትጠብቁት ሰው እንደዚህ ሲያደርግ የመርቆሬዎስን መንገድ ነው ይባላል። መጥቶ ነው በኮቴውን የሚለው በኮቴው ተረገጠ። እኔም አሁን ደስ ብሎኛል። በቃ ነበር የሆነ ናካና አሁን ስራ ቦታ በሆነ ነገር እኔ ያልበደልኩት ነገር የሆነ መርቆሬዎስ ነው አሳልፈ የሚሰጠው ማለት አሁን ለመድኩት መርቆሬዎስ ስለምነግረው በጣም ደስ ይላል። እስቲ ሌላ ምን የደወልሽበትን ምክንያት እንትን ሰዓት እየሄደ ስለሆነ ነው። በቃ እሱ ነው ላሳጥርልህ። አሁን ህልም የሆነ ህልም ልንገርህና ከቤት የግድግዳ ወጥቶ ሆኖ ይሰማኛል እና እንደዚህ እንትና ተክላል አይደለ? ስተክለው ሲበቅል ታየዋለህ ልክ እንደ ኢማጂኔሽን ብታየው እና የሆነ ከግድግዳዬ ወይኔ ስሙን ልጠራ እንዴ ልዬ ስሙን መጥራት አልቻልኩም። እሺ መድኃኒዓለም በቃ ዛሬ ቅርብኝ መሰለኝ። ደህና በቃ በሌላ ቀን እንገባለን። በቃ ችግር የለውም። አመሰግናለሁ። ችግር የለውም። አይዞሽ። ስሙን መጥራት አልቻልኩም። ምን ሆኜ አላውቅም። የምን ስም ነው ማለት የማንን? የቅዱሳን ነው ቅዱሱን ነው እርኩስን እንጂ ዘንዶ ከግድግዳዬ ነው የሚወጣው። መድኃኒዓለም ሰው ሄድኩላ ቀጠቀጠኝ። እግዚአብሔር ገስጽህ። የዘንዶ መንፈስ እግዚአብሔር ገስጽህ። እሺ እና በጣም ያሯሩጠኛል ግን አንጧት ነው የሚለው እና እጄ እንዲለቅሰኝ ነው የሚፈልገው። ያሯሩጠኛል። እህቴን ኧረ ተይ እኔ አምልጭ ነው የምላት፣ እሷን አምልጭ እላታለሁ። እኔ ደግሞ እንዴት ብዬ እንደ አየር ማለት እንትን የምለውና ይሄ ምን ሊሆን ይችላል? መቼም የክፋት የዘንዶ የዛር መንፈስ ነው አይደል? አይ እንትን ሀሳብሽ ተምታቶብሽ ስለነበረ ፍሎው ቀጥታ ሀሳቡ አልተረዳሁትም። ከግድግዳ ነው የወጣውና ልክ ከግድግዳ እንደወጣ ነው ማለት ከኔ ግድግዳ እንዴት መሰለህ? ዘንዶ ማለት በጣም ትልቅ ዘንዶ ነው እና ከግድግዳ የሚወጣ ሆኖ ይሰማኛል። እና ሲወጣ ወይኔ ወጣ ብዬ እኔ እሮጣለሁ። እህቴንም ተከታይኝ ሩጪ ነው የምላት። ምክንያቱም የእናሷን ሊያጠቃን የሚሰማኝና ከዛ ግን አንዱ ስቦ እንደዚህ ተስቤ ማለት ነው እንዴት ሳበኝ አላውቅም። እጄን ሲቆረጥመኝ የግራ እጄን ቆረጠመኝ። በላኝ ማለት በላኝ፣ እጄን በላኝ። በቃ ይሄ ነው በቃ ይሄ ነው። ዘንዶ የቤተሰብ ዛር መንፈስ ነው። ዘንዶ በቤተሰባችሁ ውስጥ ያለ እናንተ ለሰው ማትነግሩት እናንተ ቤት ውስጥ ብቻ ያለ ችግር ነው፣ ወይም ሚስጥር አጋችሁ የያዛችሁትን ጉዳይ ነው። በዘንዶ ይመሰላል። ከግድግዳ መውጣቱ በቤተሰባችሁ ውስጥ ያለ እናንተ ቤት ውስጥ ያለ ችግር ነው፣ ገበናችሁ ማለት ነው። ለዛ ነው እናንተ ቤት ውስጥ ያለ ችግር ያልኩሽ። ግድግዳ በህልም ብዙ ጊዜ በምን ይመሰላል? በቤተሰብ ሚስጥርና በቤተሰብ ገበና ይመሰላል። ሌላ ሰው ቤት የሌለ እናንተ ቤቶች ያለ ችግር ነው ይሄ ነገር። ቀጥሎ እጅሽን ከበላሽ በረከትሽን ሰላቢ እየበላሽ ነው ማለት ነው። ወይም ደግሞ ይሄው ራሱ በስርዓት በኩራት አወጣለሁ። በስርዓቱ ነው የማወጣው። ይህንን አንተን ማስተምረሃል ብዙ አባቶችንም ሲያስተምሩ አስራት በኩራት በስርዓቱ ነው የማወጣው። ማለት እንትን አለለም። በረከትም አሁን መስራት የሆነ እንትን ካለ እንትን አደርጋለሁ። በዚህ ማለት በቃ እንትን አደርጋለሁ። ግን አውቃለሁ እንዳለ አውቃለሁ። እንደዚህ ሰላቢ ነገር ቤተሰብ የዛር መንፈሱ ነው ሰላቢ የሆነብሽ። ዘንዶ ከሆነ ጣትሽን የበላሽ
የሰራሽውን ነገር በሰው ፊት እንዳያምር ነው የሚያደርገው። እንዳያምር፣ እንዳይጣፍጥ፣ ሰዎች ያንቺ ነገር እንዳይወዱት፣ የተናገርሽውም የሰራሽውም ሁሉ ነገር እንዳይበረክት የማድረግ ባህሪ ይኖረዋል ብዬ አስባለሁ። እውነት ከእንደዚህ ላይክ ጥሩ ባደርግም በጥሩ አልጠራም። በቃ እሱን እኮ አሁን በችግር ጊዜ በአግዢ ምናምን ባልና አንደኛ መሮጠው ራሴ ነኝ። እሺ ችግር የለው ምናምን ብዬ አግዛለሁ። ግን ያው ጠላት ያመጣብኛል። ያገዝሻቸው የረዳሻቸውና የተባበርሻቸው በቃ እነሱ ጎድኛል። የኔ ጠላት ይሆናሉ። መልሶ ጣት ነገር ይሄ ነው እና ዘንድሮ በሰው ላይ አድሮ ምን ያደርግሻል ማለት ነው መሰለሽ? አንቺን ነው የሚጎዳው። በሰው ላይ አድሮ ነው የሚመጣው። ጣትሽን ከነከሰሽ በሰው ላይ እያደረ እየመጣ ያበሳጭሻል፣ ያናድሻል። ስለዚህ ብትቺ ማለት ነው ይሄ መንፈስ ቅጭው። ይሄ መንፈስ የሚቀጣ በሁለት ነገር ነው። አንደኛ ሙሉ በሙሉ መቃወም ያስፈልጋል። በቃ ቤታችን ውስጥ ያለ ይመለክ ትመለክ የነበር የዛር መንፈስ በስላሴ ስም ታስር። አንተ ከኔ ጋር ምንም ህብረት የለም፣ እኔም ከአንተ ጋር ብትቺ እንደው አንዳንድ ኃጢአቶችንም ራሱ ማስወገድ። ለምሳሌ ትናንሽ ናቸው ብለሽ የምታስቢያቸው እነዛ ለሱ እንደ ግብር ሊሆኑ ይችላሉ። አሁን ብዙ ጊዜ ሰዎች እኔ ባዕድ አምልኮ አላመልክም፣ እናቴ የምታመልከው ነው፣ እኔ በፍጹም አላመልክም ምናምን ይላሉ። ግን ለወሲብ ዝሙት፣ መጠጥ ምናምን ቤት ውስጥ አለው የቤት ጠቃቸው። አዎ ታዲያ ይሄን ምንድን ነው ስላቸው፣ ይሄ እኮ ሌላ ነገር ነው። አይደለም፣ ዛር መንፈሱ እንደ ድሮ ዶሮ ረዱልኝ በግ ረዱልኝ ላይል ይችላል። እናንተ ላይ ሆኖ ግብሩን የሚያገኘው። ከዚህ በላይ ግብር መገበር አለ ወይ ብዬ ስላቸው ነው እንትን የሚሉት። እና አንቺም በትዳርሽ ውስጥ ከቤተሰቦችሽ የመጣው መንፈስ ዘመናዊና ስልታዊ በሆነ መንገድ ግብሩን እየተቀበለ እንዳይሆን ጥንቃቄ ማድረግ፣ ደምሽ የሚፈስባቸው ምንም በቃ እስከ አንድ ቀን በውስጥ ወይ እልክልሃለሁ በድምፅ እንደሱ ነገር ተሞክሯል። ግን እግዚአብሔር ደግሞ ማለት ነቃውበትና የሆነ እንትን ያልኩበት ነገር አለ። አሁን በላይፌ ላይ ያልተቀየረ ብዙ ነገር አለ። ትንሽ የሚጎድልን ነገር አለ። እሱን እያስተካከልኩት ነው፣ እግዚአብሔር ይመስገን። ግን ልክ እንደዚህ ማንሄድ ከስራዬ ጋር ማለት ነው ቆንጆ ሆኜ መገኘት አለብኝ። ሞል ውስጥ ለምሰራ ለስራዬ ማለት ነው። ይህን ነገር አላቆምኩትም። በምን ማድረግ እንዳለብኝ አላውቅም። ልክ እንደምትለው እንደ ኩል ነገር እንደ ሜክአፕ ነገር የሚታይ ኮተት ነው። የማይታይ ባህሪ ጸባይ ደግሞ ማስተካከል የሚገባ ነገር አለ። ደም ከማፍሰስ እኩል ሊፈጠር የሚችል ጸብ ሊያመጣ የሚችል ምላስ አለመሰብሰብ፣ መቆጣት፣ መናደድ፣ እነዚህ እኮ እንደ ቀላል የሚታዩ ነገሮች አይደሉም። እልከኛ መካሰስ፣ ነገር መፈላለግ፣ ተንኮል፣ እነዚህ ነገሮች በጣም መወገድ መስተካከል ያለባቸው። እንደገና ደግሞ ይቅር አለ ማለት በጣም ከባድ ነው። ይሄ አሁን በጣም ይቅር እላለሁ። ሰው በድሎኝም በሆነ በቃ ይቅርታ ጠይቃለሁ። ጥሩ አልተኛም ስለሆነ በቃ ይቅርታ ጠይቃለሁ በእንደዚህ አይነት ነገር። አንደኛ እንደገና እግዚአብሔር መብርሃንን ጠይቂያታለሁ። ምላሴን ማለት አንደበቴን አጣፍጭልኝ ብዬ እፈራለሁ። ክፉ ነገርም ለማውጣት ካሁን ማለት እንትን ለሰው እንትን ማለት ነው እየተጠነቀቅኩ ማውጣት ጀምሬያለሁ። ድሮ ግን በጣም ኃይለኛ ነበርኩ። ልክ ምላሴን አልቆጣጠረውም ነበር። ግን ሲገባኝ አሁን ማለት እየገባኝ ሲመጣ በቃ አምላክን ወድጄ አይደለም፣ ከኔ አይደለም፣ ይሄ ባህሪ እኔ አይደለም፣ ምፈልገውም አይደለም። ስለዚህ እግዚአብሔርን መጠየቅ ጀመርኩ እና እግዚአብሔር ይመስገን አሁን ደህና ነው፣ የተስተካከልኩ መጥቻለሁ። በጣም ጥሩ። ይሄ የምነግርሽ ነገሮች አንቺ አርገሻቸዋል አላርገሻቸውም ሳይሆን ስልቱ ግብሩን የሚያገኝበት ስልቱ ብዙ ስለሆነ ቀዳዳ እንዳትፈጥሪበት እንትኑን ምንም መንገድ እንዳትሰጪው ለማለት ያክል ነው። ይሄን ለዛሬ እንወያይና ስልክሽን ይዤዋለሁ እናወራለን። በጣም ስልኬን ያዘው። በጣም ነው የማመሰግነው መምህር ተስፋዬ። በጣም ይበቃናል። ዛሬ እንግዲህ ሰዓቱ ትንሽ ደካክሞኛል። እንግዲህ አስቡት 3 ሰርግ ምንድነው አልተዘጋል እንዴ? ongoing 3 ሰርግ ቦታ ነበርኩኝ። ጠዋት ደግሞ ለቅሶ ላይ ነበርኩ። ከዛ በኋላ ገጠመኝ ቀረጻ አለ፣ ሌላም ቦታ እንደዚሁ። ብቻ ተዋክቤ ስለሆነ ሰዓቱ 3 ሰዓት ባይሞላም ቶሎ እንለያይ። ድካም እያለኝ ነው። ነገ እንገናኛለን። ጸሎት መግባትም እፈልጋለሁ እንጂ ብቻ ልክ አይደለሁም። 10 ሰዓት ከገባሁኝ
ላይቭ ማን ነው እዚህ ላይቭ 10 ሰዓት ከገባሁ ማታ 1 ሰዓት ላይ ደግሞ የአቤቱ ማረን የጸሎት ግሩፓችን ላይ ቴሌግራም ላይ እገባለሁ ብዬ አስባለሁ። ጊዜ ካለኝ ነገ ማለት ነው እግዚአብሔር ከረዳን። የምንወያያቸውን ነገሮች ከልባችሁ የምትሰሙ ከሆነ ትጠቀማላችሁ። እግዚአብሔር ይርዳን። ገጠመኝ ያለኝ መናገር እፈልጋለሁ፣ ኢንተርቪው መደረግ እፈልጋለሁ የምትሉ ሰዎች መታችሁ ኢንተርቪው መደረግ ትችላላችሁ። ወንዶች ትዳር መያዝ የምትፈልጉ ወንዶች በእውነት መንገዱ ክፍት ነው። በጣም ብዙ እህቶች ትዳር መያዝ ይፈልጋሉ። በጣም ስነ ስርዓት እየያዙ ነው። ጨዋ ሴቶች እየበዙ ነው። ወንዶች አትፍሩ፣ ብቅ በሉ፣ መልእክት ላኩ፣ በቴሌግራም ቮይስ አድርጉ። ግዴታ ልጅ የሌለው ልጅ ያለው ብቻ አይደለም። አሁን ብዙ የሚያሳስባቸው መምህር እኔ ልጅ አለኝ እንደው ትቀበለኝ ይሆን አይታወቅም። እኔ የማውቀው ነገር የለም፣ እግዚአብሔር ነው የሚያውቀው። እኔ ሀሳቡን ወደ እህቶች አደርጋለሁ፣ እኔ እዚህ ውስጥ እገባለሁ ብሎ የሚገቡ እህቶች አሉ። አሁን አንዷ እግዚአብሔር ስጣት፣ በጣም ነው የማመሰግናት፣ እግዚአብሔር ያክብራት። የ3 ልጆች አባት አገባች። የ3 ልጆች አባት እንዴት አይነት ትዳር እየኖሩ እንደሆነ ብታየው። ልጆቼ ብላ ገባች። እድሜያቸው እስከ 8 ዓመት ድረስ ናቸው ልጆቹ። እና እኔ እንደዚህ እኔ አንዳንዴ ምን አይነት የተባረከ ጭንቅላት ያላቸው ናቸው ይላሉ። ሀብቱን ፈልጋ ነው እንዳይባል፣ ሀብቱን ፈልጋ አይደለም። እሷ ራሷ ገንዘብ አላት። እሱ እንዲያውም በኢኮኖሚካሊ ይበለጣል ማለት ይቻላል። እና የምትፈልገው እሷ በቃ መንፈሳዊ ህይወት ነው። እና አንዳንድ ጊዜ እንደው የኛ ጭንቀት አይደለም ሰላማችንን የሚያመጣው። እኛ እናስብ፣ የሆነ ነገር ለማግኘት እናስብ፣ እግዚአብሔር ያሳካዋል። እና ወንዶች አትፍሩ፣ ደውሉ። ቢሮ 0940 30 41 39 አመልክቱ። ከዛ እኔ ደግሞ በቃ መንገዱ ክፍት ነው፣ እንደ ሶኬት እንደ አገናኝ ነኝ መሀል ላይ ነገር ደውልለት፣ በቃ ሌላ ነገር የለም። ከዛ በኋላ ካልፈለጉ ደግሞ ቀረበት። ምድራዊ መስፈርት የሚያወጣ መልክ የሚመርጥ እንትን የሚመርጥ ካለ ደግሞ ቀረበት፣ ወደሚቀጥለው ትሻገራለች ወይም ወደሚቀጥለው ይሻገራል። እና አትድከሙ፣ አትስነፉ ወንዶች። ሴቶች በጣም ጎበዞች ሆነዋል። በአሁኑ ሰዓት በጣም ጠንካሮች ሆነዋል። ዛሬ ራሱን ሰርግ ላይ ያገኘኋቸው ሰዎች በተለይ ወደ መጨረሻ አካባቢ መጥቼ የነበርኩበት ሰርግ ላይ የነበሩ ሰዎች በሙሉ መምህር እኔም ማግባት እፈልጋለሁ ነው የሚሉት። በቃ ይበቃል፣ እኔ ገብቶኛል ትምህርቱ ይላሉና በብዛት ወደ እንደዚያ ነገር መምጣት በጣም ትልቅ ጥቅም አለው። አይተውታል፣ ሄደዋል፣ ዘለዋል፣ ብዙ ቦታ ዘለዋልና መሰብሰብ ነው የሚፈልጉት። ወንድም እንደዚሁ ማሰብ አለበት። ይበቃል፣ አንተ ተሰብሰብ። እሺ ጨርሻለሁ። ሌላ እንደ ማስታወቂያ የምናገረው ነገር ነገ ቪዲዮ ነው ማሳያችሁ። የተቋረጠ ቪዲዮ ነበረ ባለፈው፣ እሱን ቪዲዮ ቀጥልላችኋለሁ። ስልክ ጥሪ ደግሞ ሮብ እንቀጥላለን። ስልክ ጥሪ ማክሰኞ ወንጌል ነው ከገባሁኝ ማለት ነው። ወንጌል ለመቼም እየበደልኩኝ ያለሁት ዘመን ዋጁ እንትሉን እስቲ አምጪልኝ ሰላም። ኦኬ ቆይ እንዲሆነ እዚህ ፈልጌ ያጣሁት ሌላ ጊዜ ያሳያችኋለሁ። በቃ ችግር የለውም። በጸሎት እንዝጋው። ስለነበረን ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። ደህና እደሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ የተነጋገርነው የተወያየነውን ነገር በልቦናችን አሳድረህ ነፍሳችንን የምናድንበት ኃጢአታችንን የምንደመስስበት ዲያብሎስ ድል የምናደርግበት አድርግልን። አሜን። ለዚህም ስም እንዲህ እያልን እንጠራለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ወኅድግ አበሳነ ወጌጋየነ ከመ ንሕነድግ ለዘአበሰለነ ኢታብአነ እግዚእስተ መንሱታለ አርነነ ወባልሐነ ኩሉ ኮይስ መዚያ ከይእቲ መንግሥት ያለው ስብሐት ለዓለመ ዓለም አሜን። በሰላም ቅዱስ ገብርኤል መልአክ ሆይ ሰላም ሰላም ለኪ ድንግል በልናኪ ወድንግል በስጋኪ እምእግዚአብሔር ጽባሕ ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ሰላሙ መዝሙር ልክፈትላችሁና እንለያይ። ነገ 8 ነው አይደለ?
እንግዲህ ዳር ሚካኤል እየመጣ ስለሆነ የሚካኤል መዝሙር ልክፈትላችሁ አይደል? ሚካኤል ስጦታ የሰጣችሁን ሰዎች በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ተባረኩ። እጅግ በጣም ነው የማመሰግነው። በወጣ ተካቢ ያለው ሁላችሁንም እግዚአብሔር ይስጥልኝ። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከሚለኝ ከዓለም ማዕበል። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከሚለኝ ከዓለም ማዕበል። ማነው የሚያስፈራኝ መልአክ የለኝ ሚካኤል ሆይ አልኩት። ማነው የሚያስፈራኝ መልአክ የለኝ ሚካኤል ሆይ አልኩት። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከሚለኝ ከዓለም ማዕበል። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከሚለኝ ከዓለም ማዕበል። ማነው የሚያስፈራኝ መልአክ የለኝ ሚካኤል ሆይ አልኩት። ማነው የሚያስፈራኝ መልአክ የለኝ ሚካኤል ሆይ አልኩት። በፍጻሜው ዘመን ስለ ሰው ይቆማል ታላቁ ሚካኤል ዛሬም ያማልዳል። ስልጣን በእጁ ነው የአለቅነቱ፣ ጠላት ይርዳል ይወድቃል ከፊቱ። አስኬማው በእጁ መለያው ውበቱ፣ ድረስ ስንለው ኃያል ክንደ ብርቱ። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከሚለኝ ከዓለም ማዕበል። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከሚለኝ ከዓለም ማዕበል። ማነው የሚያስፈራኝ መልአክ የለኝ ሚካኤል ሆይ አልኩት። ማነው የሚያስፈራኝ መልአክ የለኝ ሚካኤል ሆይ አልኩት። ከእግዚአብሔር ተልኮ ጽድቅን የሚያሰራ ሰዎች እንዳይጠፉ ፍጹም የሚራራ የአምላክ ብርሃን በእርሱ የሚያበራ ለክፉዎች ግን ግርማው የሚያስፈራ። አታስመርሩት ይቅር አይልምና ለአምላኩ ስልጣን ቀናኢ ነውና። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከሚለኝ ከዓለም ማዕበል። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከሚለኝ ከዓለም ማዕበል። ማነው የሚያስፈራኝ መልአክ የለኝ ሚካኤል ሆይ አልኩት። ማነው
ብለናል ክርስቲያኖች ሁሉ መንግሥተ ሰማይ ለእኛ ተዘጋጀ። ሚካኤል ደግሞ አዋጁን አወጀ። የንስሐ ነው መለከት እንስማ። ሚካኤል ከዮር ገብርኤል ከራማ የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል። ማነው የሚያስፈራኝ መልአክ የለም ሚካኤል ሆይ አልኩት። ማነው የሚያስፈራኝ መልአክ የለም ሚካኤል ሆይ አልኩት። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል። የመላእክት አለቃ